ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት። ቅድም በኩረ መዘምራን በእውነት ኪነ ጥበብ እኔ እሱ ከልጅነቱ ነው የማውቀው አለ አይደል ሄዷል። አሁን እንግዲህ ችግሩ ሁሉም ገበያ እንደ ገበያችን ጣል ጣል አድርጎ ሹልክ ይላል። ምን ጉድ ነው ይሄ ደግሞ? እንደዚህ እኮ ነው። እኔ የሚገርመኝ ይሄ ነው። ዘማሪውም አለቃቀሰ ሹልክ እንዴ! አያስፈልግህም አያስፈልግሽም። ኧረ አንድ ወቅ ይሄን እንደ ያለውን ፕሮግራም በእውነቱ እንዴ አብረን ሁላችን ነው እንጂ እኔ እኮ አብሬ ቁጭ አልኩ ስለገባኝ ነው። ዛሬ እንድድንባት ብዬ ነው። እኔ ከዳንኩ ትድናላችሁ ብዬ ነው እንጂ በእውነት ኮምፎርተብል አይደለሁም። ባሳረግ እንዴ ነው። በቃ ተነሱ የምስራች። ምክንያቱም ዘማሪውም ሰባኪውም ሄዷል እኮ አሉ ያሉትን አይደለም እንዴ ሊያጣሉኝ እኮ ነው። ያሉትም አሉ እኔም አለሁ። ግን ያልሆነ ልምድ ነው ያለ። ወንጌል እየተሰበከ ልመና እየተማሩ ነው ያለ። በዚያ እየዞሩ ለምን? አዎ እና እንትኑን ለውጡት፣ ግድ የላችሁም። ሰባኪ 10 ጊዜ ቢለወጥ ጳጳስ ቢመጣ እናንተ ካልተለወጣችሁ ምን ለውጥ አለ? አዎ እና ይሄንን አትደጋግሙት። እንግዲህ ማን መጥቶ ይናገራል? ከአምደ ወርቅ የበለጠ ሰባኪ የለም። ዛሬ የሚያስተማረን በእውነቱ ትንሽ ስሙ ላይ ነው እንጂ ስሙ ብትቀየር በኩረ ምንድን ነው ደመላሽን ደማድረቅ ብንለው አይሻልም? እስኪ ሁላችሁም ሀሳብ ስጡ። የቱ ይሻላል? ደመላሽ እያለ አይደል ሰው የተፋጀ ደማድረቅ ብትሆን እሺ። በቃ ከዛሬ ጀምሮ ዳቦ ሳትጋግር ስሜ ደማድረቅ ተብያለሁ በላቸው ለሰባኪ። አዎ ክርስቶስ እኮ ደም ያደረቀ ደሙን አፍሶ በራሱ ደም ያለምን ደም የሚፈሳቸው ሁሉ ደማቸው ደረቀ በእውነቱ። እና ለሐዋርያ የሚሆን ስም ይሄ ነው፣ ደማድረቅ ነው። ዛሬ የሚፈሰውን ደም የሚያደርቅ ማለት ነው። አሁን እዚያ ማዶም አምደ ወርቅ እንደው ምንድን ነው የሆነ ሌላ አዙሪት አለ እዚያ የሚያቃጥሉ አለ ምን ወጥ ይሰራሉ? እሱ እንኳን አይከፋም። እሱ በእውነት ጥሩ ነው። ይሄማ እንደዚያ ነው። ለነገ እዶቻችን መድኃኔዓለም ለሞተላቸው እንግዲህ ትምህርቱን በእውነት ተምረናል እኮ ግን መቼም የእግዚአብሔር ቃል አይጠገብም። ስለዚህ በወጣው መርሐ ግብር እንደው አንዱ ስለ ሁሉ ሞተ የሚለውም ጥሩ ርዕስ ነው፣ ስለ ሁላችን ነው። እና እኔም አንድ ርዕስ እሰጣችሁና በእሷ ራሳችሁን እንድታዩ። እኔ አሁን በዓሉ ውስጥ ያለውን ነው። ሆሳዕና መድኃኔዓለም ሆሳዕና ያው አንድ ማለት ነው። የበዓላት በጾሙ ውስጥ ያለ እሁድ ሆነና እንጂ ያው ነው። ሆሳዕና ያው መድኃኔዓለም ነው፣ መድኃኒት ማለት ነው። እና በዚህ ዙሪያ ትንሽ እግዚአብሔር የፈቀደውን ያህል እነግራችኋለሁ። ሶበሰ በሉ እስቲ ሶበሰ ተአምሪ ዮም ሰላምኪ ሶበሰ ተአምሪ ዮም ሰላምኪ። በዚህ በግዕዝ ቋንቋ ሶበሰ የሚሉም አሉ። ያው አዋጁ ወዳቂውን ያስነሳል ተነሹን ይጥላል የሚል አዋጅ ስላለ፣ ግን ሶበ ያው ብቻውን አገባብ ስለሆነ ለሊቃውንቱ ነው። ለእናንተማ ያው በፍቹ ነው። እና ብታውቂስ ሰላምሽ ዛሬ ነበረ ነው የሚለው። ሶበሰ ማለት
ብታውቂ ማለት ነው። ተአምሪ ብታውቂ ኖሮ ዮም ሰላምኪ ሰላምሽ ዛሬ ነበረ። እንግዲህ እንደው በቅርቡ ዛሬ ነው ሰላማችን ካወቅን ማለት ነው። እና ነገ እንዳትሉ ትናንትም አይደለም። ይችን እኔ ጋር አሁን ያለናትን ጊዜ እንድናውቅባት ነው። ሰዎች ጊዜው ደርሶ ሰላማቸው በትንቢተ ነቢያት ተነግሮ መከራው፣ ጦርነቱ፣ ውጊያው ቆመ ብለው አባቶቻቸው በትንቢት ተናግረው ቀኑ ሲደርስ በእውነቱ እንደገና ያለ ፕሮግራሙ የሰላም ነበር አመጣጡ። በግድ ጦርነት እንዲታወጅ ያስደረጉት በግድ ያልመጣበትን ዓላማ እና ቃሉን የተናገረው መድኃኔ ዓለም ነው። ስለ ሁሉ የሞተው እኔና እናንተን ያዳነ የዓለም መድኃኒት ነው። ይህን ቃሉን የተናገረው ለምን ተናገረ የሚለውን ያው እንመጣለን ማለት ነው። አንድ ነገር አመክንዮው ሲታወቅ ነው መልእክት የሚኖረው። ግን አሁንም ብታውቁበት የሚለውን ብናውቅበት ይችን ሰዓት እንዳናጣት ነው። ይቺ አሁኗ ሰዓት መተናል። ሰዎችም እኮ ነበሩ አብረው እንደውም እሱ ጋር እና አልተጠቀሙበትም ጊዜውን። ስለዚህ ቁጭ በሉ ሁላችሁ፣ ጊዜው እንዳያመልጣችሁ። ጊዜው ቁሞ አይጠብቅም። ያውም ሰላምሽ ዛሬ ነው። እና ስለዚህ እንግዲህ ዛሬ ሆሳዕና ነው። ሆሳዕና ማለት ያው የምታውቁት እሁዶች እስካሁን በየተደራቢ ከእሁዱ ጋር ስም እያላቸው ነው የመጣ ነው። ስማቸው እየተጠራ ያለፈው ኒቆዲሞስ ነበር የቅርቡ። የዛሬው ደግሞ ሆሳዕና ይባላል። ሆሳዕና 8ኛ እሁድ ነው። የዛሬ ሳምንት በቃ እንግዲህ የትንሣኤ ዋዜማ ነው። እግዚአብሔር በሰላም እስከዚያ ያድርሰን። ሀገራችንንም እንደው የምናየው የምንሰማው ተወግዶ እሱ ካለ ዛሬ ነውና የሚል በሰዓት ውስጥ በደቂቃ በሰከንድ ውስጥ ሰላም ያውርድልን። እንግዲህ ሆሳዕና ያው መድኃኔ ዓለም ማለት ነው። ዝም ብሎ ሆሳዕና ሲባል ብዙ ፍች አለው። በመዝገበ ቃላት ሊቃውንቱ ብዙ ስም ይሰጡታል። ግን ሆሳዕና ማለት ያው መድኃኒት ነው። ሆሳዕና ለወልደ ዳዊት ሁሉም ሆሳዕናን ጽፈውታል። እና ሆሳዕና ስንል ኢየሱስ ወይም ደግሞ ከብሉይ እነ ሆሴዕ እነ ኢሳይያስ እነ ኢያሱ ሁሉ መድኃኒት ተብለዋል። ግን የነሱ ያው በነበሩበት በአገልግሎታቸው በቤተ እስራኤል ጠላት ሲመጣ የጠላትን አመጣት እግዚአብሔርን መልእክት ይናገሩ ስለነበረ ወላጆችም መድኃኒት እያሉ ጠርተዋቸዋል። እንግዲህ በመዝሙር 117 ቁጥር 5 ላይ ነው ይሄ ቃል ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ። አቤቱ አሁን አድን ነው። አድህንሶ ሶ ማለት ያው እነዚህ አንዳንድ ፊደሎች በግዕዝ ቋንቋ ትራስ እየሆኑ ነገሩን ያጋንናሉ፣ ያቆላምጣሉ። ኦ እግዚኦ አድህን ሶ ሲል ያሁን ትራስ ነው፣ ቁልምጫ ነው። ጉዳዩን ማጋነን ማጥበቅ። በሌላ ሆሳዕና ሊቃውንቱ አንቀጽም ጥሬም ነው ይላሉ። አንቀጽ ማለት እዚህ ባለሙያውን አንቀጽ ይህን ያህል በሕግም በሌላም የምንለው አይደለም። አንቀጽ ማለት ግስ ማለት ነው፣ ወይም ደግሞ ለወጣቶቹ ቨርብ ማለት ነው። ግሱ የድርጊት መግለጫ ማሰሪያ ማለት ነው። እና አድን ሲሉ ትእዛዝ አንቀጽ ነው። እባክህ አድን ማለት አዳነ ያው ኃላፊ ነው። አድን ስንል እባክህ አድን ትእዛዝ ይባላል፣ ወይም ኮማንድ ቨርብ ይባላል። እና ሆሳዕና አንቀጽ የምንለው በዚህ ነው። አዳነ ባለሃ ይሄ ግሱ ነው። ሌላ ጥሬ ማለት ደግሞ ጥሬው ብዙ ጊዜ የሚባዛ ነው፣ የሚዘራ የሚበቅል ነው።
ጥሬ ማለት የተቀቀለ የተቆላው ቢዘሩትም አይበቅልም። እና ጥሬ ስንል ደግሞ መድኃኒት ማለት ነው። ይህ ዘር ነው። እንደ ናውን የምንጠቀምበት ዘር ይባላል። መድኃኒት ማለት ባይድ ይባላል። ት ደግሞ ምዕላድ ትባላለች በግዕዝ ቋንቋ ፊደሎቹ ማለት ነው። ስንል ስሮ ግሱ አዳነ ነው፣ መድኃኒ ነው። ባይድ ያልነበረ ማለት ነው። ዋናው ስሮ ግሱ የሌለው ኋላ የመጣ ባይድ። ት ደግሞ ምዕላድ የተጨመረች በዚህ ባይድ ሆኖ በመጨረሻው ደግሞ ት ማለት ባይድ ከምዕላድ ሁለቱንም ማለት ነው። አሁን ይህንን የምነግራችሁ እንደው ወጣቶቹ ሞራል እንዲኖረን የሌላውን ቋንቋ ብዙ እናጠናለን፣ ቅጽሉ አጎላማሹ እያለ እኛ ውስጥ አለ። ይህን አጥንቶ ወደ ሌላ ቢከድ ይቀናል። ግዕዝ ደግሞ ርቱ ነው፣ ራሱ ቀና ነው። ግዕዝ ማለት ከሌሎች ሁሉ ቋንቋ የተሻለ ነው። ከሴሜቲኮች ቋንቋ እንደ ዕብራይስጥ፣ እንደ አረበኛ፣ እንደ አረማይክ እንደዚያ ያለ ነው። ግዕዝ ነባር ቋንቋ ነው። አንድ ማለትም ነው። የኢትዮጵያ ሕዝብ አንድ ሆኖ የኖረበት ማለት ነው። እና እንግዲህ ይሄ ሆሳዕና ማለት ቅድም እንዳልኳችሁ በነቢያት ሁሉ በስሙ ተጠርቷል። ለምሳሌ ሆሴዕ እንደምታው ያው አዳነ ማለት ነው። ሆሴዕ ማለት በግዕዙ አይደለም፣ በዚያው በእንትኑ ነው። የግዕዙን ጠባይ ነግራቸዋለሁ። በዚህ ደግሞ ሆሳዕና ስንል ዛሬ 8ኛው እሁድ ዘንባባ ይዞ የሚከበር ነገ ጧት በዑደት ወንጌሎች እየተነበቡ እየተዘመረ ምስባክ እየተሰበከ ወንጌላት እየተነበቡ የሚዞር የበዓል ስም ማለት ነው። ከ9 አበይት በዓላትም አንዱ ነው ሆሳዕና። ራሱ ዘንባባው ሆሳዕና ይባላል። ዘንባባው ማለት የበዓሉን ስም ወስዶ ሰሌኑ ዘንባባው ሆሳዕና ይባላል። አዎ። እና እንግዲህ የበዓሉ በዚህ መልክ ነው። አሁን ይህን እንግዲህ በወንጌሉ ውስጥ ክርስቶስ ደቀ መዛሙርቱን ፋጌ፣ ቢታንያ የሚባሉ መንደሮች አሉ። ወደ ኢየሩሳሌም ሊደርስ ሲል ሂዱ ወደ ፊታችሁ ሁሩ ሀገረ ዘቀድሜክሙ፣ በፊታችሁ ወዳሉ መንደሮች ወዳለው መንደር ሂዱ ብሎ ለደቀ መዛሙርቱ መመሪያ ትእዛዝ ሰጠ። ሄዳችሁ የታሰሩ አህዮች ማቴዎስ 2 ነው የሚል እናቲቱንም ውርንጫውንም ማለት ነው። ሌሎቹ ማርቆስና ሉቃስ ውርንጫውን ነው የሚሉ። ዮሐንስ ያው አገኘ ነው የሚል በነጠላ አድርጎ፣ እሱ በነጠላ ያድርግ እንጂ ትንቢቱን ይጠቅሳል። በዘካርያስ በአህያና በአህያይቱ ውርንጫ ብሎ በትንቢት የተነገረውን ይናገራል። ግን ጽሑፉ ሂዱም አላለ። በነጠላው ዝም ብሎ አህያ አገኘ ተጫነ ነው የሚል። እንግዲህ በዓሉ በጣም ሰፊ ነው። በዚህ በትንሽ ደቂቃ አይደለም። ይሄ ዝም ብሎ ሙሉውን ትምህርት ሲሰጥ ምናልባት የተወሰነውን እንማማር ይሆናል እንጂ በጣም ሰፊ ነው። በዓሉ ደስታ ያለበት አምላካቸውን ያወቁ እግዚአብሔር ፈጣሪ መሆኑን ያወቁ በጣም ለበዓሉ ክብር ሰጥተው ባህላዊ የሆነ ከቀድሞ ጀምሮ የነበረውን በነቢያት በመጻሕፍት የተጻፈውን የደስታ ስሜት የገለጡበት፣ እኩሎች ደግሞ ሰላም የናፈቃቸው የሰላም አምላክ መምጣቱን የተረዱ ሰላም እያሉ የዘመሩበት ቀን ነው። ሌሎቹ ደግሞ ክፉዎች በቅናት የሰከሩት ያም ደግሞ ታላላቅ መሪዎች የተባሉት ሕዝቡ ቀድሟቸው ፈጣሪውን ሲያመሰግን እነሱ ደግሞ እንዴት ይመሰገናል ብለው ሰው በሰው ቢቀና ግድ የለም በጓደኛው ቢቀና ተገቢም ባይሆን ያለ ነው መቼስ። ግን በፈጣሪያቸው የቀኑ ምቀኞች
በሀገር ላይ እርግማን ያወረዱ ጦርነት ያሳወጁ መሪዎቹ ናቸው። የሚገርማቸው ፈሪሳውያን የሚባሉ ህዝቡን እያስተባበሩ ሐዋርያት ደስ ብሏቸው ሲዘምሩ ኧረ መምህር እንዴት ይዘምራሉ አሉ ደፍረው። ኧረ ተቆጣቸው፣ ዝም በሉ በላቸው አሉ። አይ እኒህ እኮ ዝም ቢሉ ድንጋዮች ይዘው ያመሰግናሉ። ለማርመሙ እሎንቱ አይባን ይጨልሁ፣ እነዚህ ሐዋርያት ዝም በሉ ብላቸው ድንጋዮች ያመሰግናሉ አሉ። እንግዲህ ሰው ድንጋይ የሆነበት ድንጋይ ሰው የሆነበት የተገላቢጦች ማለት ነው። በዓሉ እንግዲህ ስታዩት ውስጡ በጣም የሚገርም በዓል ነው። ለደጎች ያው ጥሩ ነው፣ ለክፎች ደግሞ እንደገና መዓት። በነቢዩ በእውነት አጠፍ ሰረገላ መፍሬሙ አፍራሰ እሚሁዳ ተፈሲ ወለተ ጽዮን ወተሐሰይ ኢየሩሳሌም ብሎ ዘካርያስ ተናግሮ ነበረ። በዓሉ ቀደም ብሎ በትንቢት የተነገረ ነው። አዲስ ነገር የለው። የጽዮን ልጅ ደስ ይበልሽ፣ ኢየሩሳሌም ደስ ይበልሽ ካለ በኋላ ለምንድን የሚለው ንጉሥሽ ይመጣል በአህያና በአህያይቱ ውርንጫ ሆኖ ንጉሥሽ ይመጣል ደስ ይበልሽ ብሎ ተናግሮ ነበር። እንግዲህ እኔ ያውቁታል እነዚህ ክፉዎቹ ምቀኞቹ፣ ያው የሚያነቡት ነው እኮ በቃላቸው የያዙት ነው። ግን ከእግዚአብሔር ክብር የእነሱ ክብር በለጠና እንዴት እግዚአብሔር ይመሰገናል አሉ። ታዲያ ምን አለ? ብታውቂ ኖሮ እኮ አለ፣ ብታውቂ ኖሮ ዛሬ ነበር ሰላምሽ አለ። አመለጣት። የመዳኗ ቀን ኤክስፓየር አረገባት። አንድ ነገር ካለፈ በኋላ መርዝ ነው። አንድ ምግብ እስከዚህ ቀን ነው፣ አንድ መድኃኒት እስከዚህ ቀን ነው። ከዚያ በኋላ እንኳን ሊያድን መርዝ ነው የሚሆነው። አለፈባት ሰላም መጥቶ በእውነቱ። ታዲያ ሐዋርያት ሂዱ ወደፊታችሁ ወደ ፋጌ ወደ ቢታንያ ሂዱና አህያ ታስሮ ታገኛላችሁ ያለ። እንግዲህ ፋጌ ሆናና ነው የሚል እርግጥ ግዕዝ ነው አንልም። እንግዲህ ያው የተባለውን ነው። ሆናና ማለት የተመሳቀለ ጎዳና ወይም ደግሞ የተዛነበው ሆናና ይባላል። በገጠር እጥር ብሎ ይሄ ረዝሟል፣ እንደዚህ ጉርድ ሲል ሆናና ነው ይባላል። ሌላ መስቀለኛ መንገድ ነው። አባቶቻችን በዚህ በቅኔው ዓለም ለቶማስ ቶማስ እንበለ መጠን አቅለሉ ይላሉ። ቶማስ ቶማስን ያለ ልክ አቃለለው አለ። እነይቤሎ መስነቅ ታምጣነ ፋጌ ይቤሎ። አየ እንግዲህ ሰዎች እንትን ሲሉ ስድብ መቼም አንዱ ሲሳደብ ሌላው ዝም አይልም። አንተ አቅማዳ ሲለው ፎናና ምናልባት ስድብ ትማሩ ይሆን? አይደለም፣ ትምህርት አይደለም፣ ተገኝቶ ነው ቅኔ። ለቶማስ ቶማስ እንበለ መጠን አቅሎሎ። ቶማስ ቶማስን ያለ ልክ አቃለለው። ነይቤሎ መስነቅ አቁማዳ ቢለው አምጣነ ፋጌ ይሎ ፎናና አለው ማለት ቶማስ አቅማዳ ወጥቷል። አንዱ እንግባባለን አለ። ዲዲሞስ የሚባለው የህንደቸው አቅማዳ አውጥተው ክፉዎቹ በአቅማዳው አሸዋ ሞልቶ አሸክመውታል። በተገፈፈው ሰውነቱ ጨው ነስንሰው በጎቹ በሉት፣ ጋጡት። አያችሁ? ዛሬ እኛ ትንሽ ነገር ኮሽ ሲል በትንሽ ቁስል እየተደናገጥ ክርስትና እንደዚህ ነው የቆየ። አቅማዳ ወጥተው በዚያ ላይ ጨው ነስንሰው እና አቅማዳ ቢለው ፎናና አለው ማለት ያኛው ቶማስ ደግሞ ከንፈሩ ተቆርጧል። ዘመራስ አሁን እንዴት ነው? ኔትወርክ አላችሁ? ከንፈሩ ሲቆረጥ ምን ሆነ? ፎናና አልሆነ? ወረጎስና
እውነቱም ይሄስ ፎናና የሚያሰኝ ነገር ነው እንዴ! ቆይ የከንፈር ሲቆረጥ ምንድን ነው የሚሆነው? ይሄን ለመግለጥ ነው ቅኔው። የቅኔው መልእክት ገድላቸውን ቶማስ እጹብ ቡሩከ እግዚአብሔር ሰይፍ እስመ ፈቀድኮ ለቶማስ ዘእንበለ እድ ወአንፍ የሚገርም እኮ ነው። እግዚአብሔር እጹብ ነው። እግዚአብሔር ሰይፍ ሆይ ስራ ድንቅ ነው አለ። ቶማስን ያለ አፍንጫ ያለ አፍ ከፈጥረዋልና ቅኔ እንደዚህ ነው። እና አሁን መስነቅት አቅማዳ ቢለው ይሄኛው አቅማዳ ወጣ፣ ያኛው ደግሞ ሆናና ማለት ከንፈሩን ተቆረጠ፣ አካሉን ሁሉ ተኮረኮመ ማለት ነው። እናንተ አሁን የገበያው መስነቅት ነው የሚገርማቸው አይደል? ሽንኩርቱ ቢመጣ ይገባቸዋል እንጂ የሰው መከራማ ሽንኩርቱ ነው ያጋጣቸው አይደል? አዎ ሰው የሚያወራው ክርስቲያን እናወራው ያልነበረ ቅድም ስጋውን ብሉ ደሙን ጠጡ እያለ ሽንኩርቱ ጋር ምን አታገለ? ነገ ሲረክስ ትገዛለህ። አዎ በእውነቱ እንደ ቅኔውን በጣም ነው እንደው ኩሉ ያአቺ ምንድን ነው የሚለው አንድ ወርቅ ኩሉ ያአቺ እንዘ ያአቺ ዘመኑ አባጊሁ ለቶማስ ማዕራዊ ተኮኗል። ዘመን ሲከፋ አዎ ሁሉ ይከፋል። ኩሉ ያአቺ እንዘ ያአቺ ዘመኑ ቶማስ በጎቹ ጋጡት፣ በጎቹም እንደ ዘመኑ ነው። አባጊሁ ለቶማስ ማዕራዊ ተኮኑ፣ በጎቹ ጋጡት። ዛሬ ይሄ ነው ዘመኑ። ሁሉ ከፋ፣ ሰውን ሰው ጋጠው አለ ከፋ። እና ዘመዶች የቢታንያና ፋጌ ነው የሚያመጣው። እንግዲህ ቢታንያ ማለት የድሆች ሰፈር ማለት ነው። ቢታንያ ማለት የድሃ መንደር ማለት ነው። ፋጌ ያው ሆናናው ሆናና ቤተ ፋጌም ደግሞ የበለስ ቤትም ይባላል። እና አሁን ወደዚያ ደረሱ። ለምን ነው የምትፈቱት ይላችኋል። ጌታቸው በብዙ ይፈልጋቸዋል፣ ጌታውም ይፈልገዋል ይላል በማርቆስና በሉቃስ። ጌታቸው ይፈልጋቸዋል በሉ የዚህ ጊዜ ይተዋችኋል። ሄዱ እንደታዘዙት ሄደው ታስረው አገኙ አህዮችን ሊፈቱ ሲሉ ለምን ነው ምን ልታረጉት ነው አሏቸው። እግዚአብሔር ቃል መችስ ኋላ አይ እግዚኦሙ ይፈቅዶሙ ምንድን ነው ይበቃል ነው ጎበዝ ምንድን ነው ምናልባት ማህሌቱን የቆሙት ተደውሏል። አዎ ነገሩ እንኳን እኛ ነን ያጠፋን። የማህሌቱን ጊዜ መሻማት የለብንም። አዎ ሁሉም ነው በማህሌቱን መጠቀም፣ ወንጀሉ መጠቀም ሁሉም መልእክት ነው። ቅዳሴውም ሁሉ ፍትሐቱም ሁሉ በኢትዮጵያ ቤተክርስቲያን ስብከተ ወንጌል ነው። ግን በይበልጥ ደግሞ ወፈድፋደሰ ወንጌል ነው። ሁሉ ማህሌት ይባል ወንጌል ነው፣ ፍትሐት ይባል ወንጌል ነው፣ ክርስትና ቢባል ወንጌል ነው። መቼስ ጉዳዩ ወንጌል ውስጥ ነው መድኃኔዓለም የሚለው። ከዚህ በኋላ ልብሳቸውን አነጠፉ ነው እንግዲህ። ይህ ነው ትልቁ መልእክት በእውነት እንደ ሀገርም እንደ ግለሰብም እንደ ገበያም እንደ ሱቅም ዛሬ ምን እየተነጠፈ የሚለውን ነው መያዝ ያለባቸው። በኢትዮጵያ ውስጥ ያለው በቤታችሁ ያለው በራሳችሁ ይሄ ነው አመለጠሽ የተባለች አባቶች ተናግረው ነቢያት ተናግረው ጩኸው ነበር እና እያወቁ ከእግዚአብሔር የነሱ ክብር በለጠባቸውና ለመከራ ወዮልሽ ዘመን ይመጣል የምትከበቢበት ጠላቶችሽ አዎ ዙሪያውን ከበው አንቺንም ልጆችሽንም ይፈጨፍጧቸዋል አለ እና ደጎቹ በአህያይቱ ላይ ልብስ አነጠፉ። እንዴት አህያይቱ ብቻ አንተ የተቀመጥክባት አህያ እንዴት መሬት ይነካታል አሉና ልብሳቸውን አነጠፉ። ወይ መታደል በእውነት
ዛሬ እኛ ብንሆን በእውነት መች ገባን? አዎ በዓሉ እንደዚህ ያለ የለሰለሰ እግዚአብሔር ለተቀመጠባት አህያ ልብሱን አነጠፉ ይላል። ዛሬ በቤተ ክርስቲያናችን ያነጠፍነው ሾህ በእውነት የዕለተ ዓርቡን መድኃኔ ዓለም ደሙን ያፈሰሰበትን ምስማር እኮ ነው። ሰላም የለ። ይህን እየሰበክ ይህን እየሰማ እንዲሁ ምን ነክቶን ነው ይሆን? በእውነት ብታውቂ ኖሮ እኮ አለ እንዴ ወንጌል መሰበኩ ታዲያ ሰላም ካላመጣ ምን ጥቅም አለው? በእውነቱ ይኸው ጧፍ እንኳ አታብሩ ብዬ በእውነት አሁንም ያበራል። በእውነት ጆሮ አለው የለውም? የተረፈ አይሁድ አታጠፋውም አንተዬ ይኸው እዚህ ያለው አጥፋው አትረገም። እና ምን አይነት ጆሮ ነው እኮ እንዲህ ውስጣችሁ እኮ ነው ውስጣችሁ የሚበራ ነገር ውስጣችሁ። ጧፉንም ጥሩ ነው አምጡት እኮ ብያለሁ። አምጡት እዚህ ያስቀምጡት፣ ለገበዙ ስጡት፣ ለሊቀ ዲያቆኑ ስጡት። ለትንሣኤ ሽጣችሁ አጠራቅማችሁ ህዝቡን ከምትለምኑ ጧፉን ሰብስቡት። ህዝቡ ግራ ገብቶታል እንዴ ሁሉም አምጡ ነው እኮ አምጡ። እዚህ መዝሙረ ዳዊት ላይ ጠቅላላ አምጡ ነው መዝሙሩ። ታውቃላችሁ አይደል? አምጡ ለእግዚአብሔር፣ አምጡ ለእግዚአብሔር፣ አምጡ እንኩ የሚል ነገር የለም እንዴ። እንኩ ልመዱ እንጂ ህዝቡ እኮ አሁን ልንሰጠው ነው የመጣ። ልቡን ይስጠናልቅ። እባካችሁ ልባችሁን ስጡን እንበል። የምትሰጡን የምንለምናችሁ ልባችሁ ይደለ ሳንቲሙ ማረህ እኮ ናችሁ። ባትለምኑ ሳጨክሙ አጣችሁ ዛባችሁ እንጂ የኢትዮጵያ ህዝብ እንዲሁ ስት ተብሎ እኮ ትምህርት የሚሰጠው አይደለም። በእውነቱ ከመቀነታቸው እየፈቱ አይደለም። እና አንዳንድ የት ይሄድ ህዝብ ላለው ሱቅም ሲሄድ ያው አምጡ ነው ያለ ዋጋው አምጡ ነው። አሁን ሌላም ሲሄድ አምጡ ነው። ምን ጉድ ነው ጎበዝ! ልብ እንግዛ እንጂ ርዋንን ነው እንደብቻለን አሁን መስጠት ነው። ህዝቡ ግራ ግብት ብሎታል እኮ። አዎ እና አሁን ህዝቡ የሚያስፈልገው እንደው የለሰለሰ ነገር እቤቱ ያለውን ሾህ እንዲነቅል። አዎ እኛም ካህናት ሰላም እንዲኖረን በእውነት በቤተ ክርስቲያን ሰላም እንዲኖር መከባበር። አዎ ካህናትን ማክበር እንዴ ሂዱ ፍቷቸው እኮ ነው የተባለ። እንደሆነ ወንጌል ውስጥ ሂዱ ለምኑ የሚል አለ። ዛሬው ፍቷቸው ታስረዋል ነው እኮ ያለ። እና ምን አለ ዛሬ ሁሉም ቢፈታ ከእስሩ ከኑሮ ማለት ነው ከወህኒ ቤቱ ያሰረም ሰው ቢሰማ አዎ ፍቷቸው አለ። ህዝቤን ልቀቅ። አዎ የእግዚአብሔር ጥሪ ነው። ምን ጊዜ ህዝቤን ልቀቅ አምልኩኝ ነው። ታዲያ መልሱ እግዚአብሔርንም አላውቅ እስራኤልንም አልለቆን። እንዲህ ያለ ችክ ያለ ፕሮግራም መጨረሻው አያምርም። ፈርዖን መጨረሻው አላማረም አይደለም፣ አላማረም። እባካችሁ ልቀቁት ህዝቡን፣ እባካችሁ ይኑርበት በሀገሩ። እንዴ ምን ፍቱ እያለ ፍቷቸው። እናንተም ለመፈታት ፈቃደኛ ሁኑ። እኒህ እኮ ክፉዎች እግዚአብሔር ፍቱ ሲል እንደገና ታሰሩ እኮ መሪዎቹ። እግዚአብሔር ፍቱ ሲል እንዲህ ለምን አሉ? እግዚአብሔርን አለመመስገን መታሰር ነው። ወህኒ ቤት መውረድ ነው። አዎ ቅሊንጦ መውረድ ነው። እግዚአብሔርን አለማክበር ማለት ነው። ዛሬ ወንድሙን የእናቱን ልጅ አባቱን እየገደለ እና አሁን እንደው ይሄ ምን እንደው ማአትሉ ሌላ መሬት አለመሰንጠቁ ዘመዶች መሬት ተከፍቶ አለማወጡ ምህረቱ እኮ ነው፣ ቸሩነቱ እኮ ነው። እንዴ ድሮ እኮ ሰው ሲዋሽ ድንግጥ ይላል። አዎ ድንግጥ ይላል፣ ህሊናው ይወቅሰዋል። ዛሬ ውሸት ገበያ ነው። ሁሉም ካልዋሸ
የተባለው ሁሉ ትልቅ ውሸታም። እንዴ ምን ጉድ ነው! ሰው ትልቅ የሚባል በቁመቱ እኮ አይደለም፣ በሀብቱ አይደለም። ትልቅ የሚባለው ሳይዙም አይደለም፣ በሰውነቱ ነው። በሰውነቱ ዛሬ ሰውነት ጠፋ እኮ አውሬነት ነግሶ እና ዘመዶች ዛሬ ከስር የምንፈታበት ነው። ፍቱ ነው ያለ፣ እሰሩ አላለም፣ ለምኑም አላለም። ፍቱ አንጡልኝ ነው ያለ። አድርገን እንፍታ። በእውነት እኛ ታስረን እስረኛ መፍታት አይችል። የታሰረ ሰባኪ የታሰረውን ሊያስፈታ ይችላል? አይችልም። ሁላችን እስረኞች ሆን። በእውነት ምዕመናን ጸልዩ። እውነት ካልተናገር ይችማ ለእንጀራ ብለን እኮ ነው እዚህ የምንጮሃል። ውሻስ የሚጮህ ለእንጀራው አይደል? ሊጸድቅ ነው። ውሻ የሚጮህ ያችን ቁራሽ ባገኝ ብሎ እኮ ነው። እንደዚያ እኮ አልሆነም። ታዲያ መንጋውን እየተሰቃየ እውነት መናገር እንዴት ያስፈራል! ውሸት እየተናገሩ እየኖሩ ውሸት እየተናገሩ ይኖራሉ። እውነት ምን አለ እንዴ? ለውሸታሙ እኮ ጥሩ ነው። አንድ ቀን ደጋግመን እውነት ብናወራ ሁላችን ይደነግጣል እኮ። ዛሬ እኮ ውሸት ደግሞ ሁሉም ያለውን ትቶ የሌለውን የሚያወራ እና አባቶችም ካህናትም እውነቱ የሆሳዕና በዓል ልጆች ንስሐ ልጆች የሚፈቱበት በቤታቸው ያለው ገመድ የሚቆረጥበት ነው። በኑሯቸው የታሰሩት በብዙ መከራ በገበያ የታሰሩት አይዟችሁ እንዴ ያልፋል እኮ በማጉረምረም ምንም አያልፍም እኮ ዝም በማለት ያልፋል። ዝም በሉ ይላል እግዚአብሔር በዚህ በዘጸአት 14 ላይ ዝም በሉ አለ። ዛሬ የምታዩዋቸውን ግብፃውያንን ነገ አታዩዋቸውም ማለት የሚገርም ጥቅስ እኮ ነው በእውነት። ዛሬ የምናየውን ነገ እኮ አናየውም። አይዟችሁ ብንጸልይ እኮ ነው። እኛ እኮ መላው ዘዴው እዚህ እያለ የሌለ መላ ሐሜት፣ ጥላቻ፣ ብጥብጥ እየሰበክ አለፈን ቀኑ። የሰላም ቀን አለፈ። እንዴት ይሁን? ጸልዩ ዝም ብላችሁ። አሁን ለፋሲካም ምን ለዶሮ እንቁላል ምን አስጨነቃችሁ እንዴ? ቆንጆ ሽሮ ሰርታችሁ ፈጣሪያችሁን አመስግናችሁ ስጋውን በልታችሁ ደሙን ጠጥታችሁ ባሉን አክብሩት። እሺ በሉ እስቲ፣ አትጨነቁ እንዴ። በበግ ስጋ፣ በበሬ ስጋ፣ በዶሮ ስጋ የዳነ የለ። እንደው ምቹ ነው ለክርስትና። የት አባቱ እንቁላል ገደል ይግባ። ምን ቸገራችሁ? ጤና እኮ ነው። እንደው ጥሬ ባጨላሹ እንኳን ሽምብራዋን እሷን በልታችሁ ቆንጆ ውሃ ጠጥታችሁ፣ እርግጥ ውሃውም በገበያ ስለሆነ መሄጃ እኮ ነው ያጣነው። ድሮ እኮ ውሃ ይሸጣል ብሎ እናስብ አልነበር። እውነቴን እኔ በልጅነት እንደው አህያ ቀንድ ያወጣለት ውሃ የተሸጠለት እንደ ተረት። አህያዋ ግን ቀንድ አላወጣችም። ውሃውማ ምን አይነት ዘመን ነው እናንተ! እና አትጨነቁ፣ ደስ ይበላችሁ እያለ በዓሉ እንዴ የጽዮን ልጅ የኢትዮጵያ ልጅ ደስ ይበልሽ፣ እግዚአብሔር በአህያ ጀርባ መጣ ለአንቺ ሰላም፣ ከእስራት ተፈታችሁ እያለ እኛ ኢየሩሳሌም ምን ወሰደን? ለኢትዮጵያ ሕዝብ ደስታውን አንናገርም እንዴ? አዎ ምቀኝነቱን መተው አለብን ዘመዶች። ልብሱን አነጠፉት እኮ ነው ልብሱን። ታዲያ ልብስ እንኳን ደህና ባህላችን ሁሉም ዳውን ነጭ ለብሷል። ልባችሁን ነው ልባችሁን አንጥፉልኝ እባካችሁ። ልብሳችሁን አይደለም ልባችሁ ይቀደድ ይላል ነብዩ። እና ቁም ነገሩ እባሉ ውስጥ ያለውን ታሪኩን ያዙት፣ ይጠቅማቸዋል። ስትሄዱ አሁን እንደው ከእስር መፈታት የሚለው ቋንቋ ነው። ስንት የታሰሩ ወገኖች አሉ። ይህንን ይሄ ቀን እኮ ነው። እጅ ቢታሰር የአእምሮ እስረኛ መሆን እንጂ ምንም እኮ ቁም ነገር የለው። ግን እኛ ዛሬ ነበር ዛሬ ዮም ዛሬ ነው ይላል። በዕለት ኅሪት በተመረጠችው በዛሬ በሆሳዕና ቀን እሰማዓከ በዛሬዋ እሰማሃለሁ። ወበዕለተ መድኃኒት ረዳእከ
ዛሬ በመድኃኔዓለም በሆሳዕና እረዳሃለሁ እርዳን ነው እኮ የቅድሙ የዳዊት ጩኸት። አድንሶ እርዳ ነው፣ ድረስልን ነው። እና በእውነት ጥሩ ነው ጉባኤው፣ ደስ ይላል። ግን አንዳንዱን ነገር በስርዓት እንኑር። እንግዲህ ሌላ መችስ ከመቃብር መጥቶ የሚያስተምር እኮ የለም። አባቶ የምንነግራችሁን በሰላም መኖር፣ ጥላቻን ማጥፋት። ዛሬ እኮ ጦርነት ጠፋ እኮ ነው ያለ። አዎ እንደው ጊዜው ደግሞ አረዘምኩት እንጂ እኮ በአህያ ለምን ተቀመጠ? ምንድን ነው አህያ? ሰው ጠፍቶ ነው ወይ? ይሄ በትንቢት ነው። አዎ ወዝንቱ ኩሉ ዘኮነ ከመ ይትፈጸም በነቢይ የተባለው ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተነግረ በነቢዩ ተነግሯል። ይሄ ሁሉ ለደጎች ተፈጸመላቸው፣ በደጎች ደግሞ እንደገና ወደ መከራ ሄዱ። አያችሁ፣ ለደጎች አነጠፉ፣ ተባረኩ፣ የሰላም ንጉሥ መጣላቸው። ሰላማውያኑ ማለት ነው። ለክፎች ደግሞ እንደገና ሌላ ማታወጀ እና ጊዜውን እንጠቀም። አሁን እኮ ይበቃናል። በአሁኗ ሰዓት ካወቅን በአሁኗ ሰዓት በንስሐ እኮ መለወጥ ይቻላል። በአሁኗ ሰከንድ ማለት ነው። የተጣላችሁት ካለ በቃኝ ብትሉ በቃ ዛሬ ነው ሰላም እሺ እንጂ ዓመት ከዓመት ወንጀል ቢሰማ ዕዳ እኮ ነው፣ ሞርጌጅ ነው ዘመዶች። ይሄ የሰማነው ቃል ፍርድ ይሆናል። ዕዳ አይደለ? ተበድረናል እኮ በሰማነው ልክ ዕዳ ይሆናል እና አንከፍልበት። ይቅር መባባል በእውነቱ አሁን በዓሉን ነገ እንግዲህ ስናከብር ዛሬ አዳሩን ይቅርታ እንዲሰማን የተጣላነውን እሱም ቢቢል ምናል ከእናንተ ይቅር እንዴ እግዚአብሔር ይቅር ብሏቸው እምቢ አሉ አይደል እንዴ? እንኳን እግዚአብሔር እኮ ይቅር ብሏቸው እምቢ አሉ። ዛሬም እኛ ይቅር ካልን ምን ቸገረን? ከልባችን አውጥተን መጣል። አዎ ያልገባው ያው እንደ ቀደሙ ነው። በዓሉ በብዙ መልክ ነው የተከበረው። በሐዘን እንደውም አለቀሰ ይለኝ በሉቃስ አዎ ወሶበሪያ ለሀገር በከ አዎ ከተማዋን ባየ ጊዜ አለቀሳል። ከተማዋን ረሃለ ሀገር ወበከ ላይ ከተማዋ ሲባል እንጦጦን አይደለም፣ ሽሮ ሜዳን አይደለም፣ የአይሁድን ሰውነት ማለት ክፉዎች ኗሪዎቹ አዩ አስለቀሱት እግዚአብሔር። ሰዎቹ እንግዲህ በከተማይቱ ሰው ይጠራል። በአዳሪ ማይደር በማይደር አዳሪ ይባላል። እንደ ቅድሙ የጽዮን ልጅ ጽዮን ማለት ኢየሩሳሌም ናት፣ ወለት እስራኤል ናት። የኢየሩሳሌም ቆነጃጅት የኢየሩሳሌም ሰዎች ማለት ነው። እና ስለዚህ በእውነቱ እንዳረዘምኩ አውቃለሁ። እና አህዮች ለምንድን ነው የሚባለው? ትንቢቱ ነው። ትንቢቱ በአህያ ጀርባ ይመጣል ተብሎ እግዚአብሔር የተናገረው ቃል አይቀርም እኮ። አሁንም እኮ ይህ ንግርት ነው። ሰው ኃጢአት ከሰራ በኃጢአት መቀጣቱ አይቀርም፣ ደግም ከሰራ ደግነቱ አይቀርለት። አሁን የኛ ንግር ነው። ክፉ ከሰራ ሰው ክፉ ነገር ይገጥመዋል። የክፉ ስራችን ውጤት ነው። የክፉ ስራችን የትናንቱ እንዴ አሁን እየባሰ የሄደው በቃ እንግዲህ በሽታ ሊገድል ሲል መባስ ነው። እና ንስሐ እንግባ ነው፣ እንመለስ። ዝም ብሎ እንደ ድርቅ አንበል ዘመዶች። ቅድም በኩረ መዘምራን በእውነት ኪነ ጥበብ እኔ እሱ ከልጅነቱ ነው የማውቀው አለ አይደል ሄዷል። አሁን እንግዲህ ችግሩ ሁሉም ገባ እንደ ገበያችን ጣል ጣል አድርጎ ሹልክ ይላል። ምን ጉድ ነው ይሄ ደግሞ? እንደዚህ እኮ ነው። እኔ የሚገርመኝ ይሄ ነው። ዘማሪውም አለቃቀሰ ሹልክ እንዴ! አያስፈልግሽም። ኧረ አንድ ወቅ ይሄን እንደ ያለውን ፕሮግራም በእውነቱ እንዴ አብረን ሁላችን ነው እንጂ እኔ እኮ አብሬ ቁጭ አልኩ ስለገባኝ ነው። ዛሬ እንድድንባት ብዬ ነው። እኔ ከዳንኩ ትድናላችሁ ብዬ ነው እንጂ በእውነት ኮምፎርታብል አይደለሁም። ትንሽ እንደው ድርቀት የሚባል በሽታ አለ። በእውነት ከኑሮ ጋር ድርቀት ተጨመረ። ራሱ ኑሮው ድርቀት ነው፣ ገበያው ድርቀት ነው። እና ድርቅ እየበሉ እየጠጡ ድርቀት እንዴ ኃጢአት ነው አካችሁ። እና ድርቀት መድኃኒት ካላችሁ የክስት አድርጉልኝ።
እውነቴን እኮ ነው። ምን ይባላል ግን እናንተም ደርቃችኋል። እኔ አልሻልም እኮ አባይ ማደሪያ ያለው ጉንድዞ ይዘራል። እናንተም ደርቃችኋል። እግዚአብሔር እርጥቡን ነገር ያውርድልን። ሁሉ ደረቀ፣ ፍቅሩ ደረቀ። ወንድም እንዴት ደረቀ? ምን ድርቅ ቢመታው ነው እንዲህ የጨከነ? በአባቱ ላይ ምላጭ የሚስብ ወይ ክፉ ቀን በአባቱ ላይ በአባዬ ላይ በማዬ ላይ ከዚህ የበለጠ ድርቀት አለ? ከዚህ የበለጠ ክፉ ቀን አለ? ዘመዶች ንስሐ እንግባ፣ ግድ የላችሁ። ሰው ወዶ እኮ አይደለም፣ ወዶ አይደለም እንዴ አባቱን በእውነቱ መንግስተ ሰማይ ሊወርስ ነው። መንደሩን የተወለደበትን ያደገበትን በጣም ያሳዝናል በእውነት። እና መድኃኒቱ መጸለይ ነው፣ ማልቀስ ነው፣ ጊዜውን መጠቀም ነው። ብታውቂበትስ ነው፣ ብናውቅበት እሱ ነው። አለበለዚያ እግዚአብሔርን ካላመሰገን፣ እግዚአብሔር ሲመሰገን ዝም ለምንቀልድ ካለን ይሄ ውጤቱ አንቺም ልጆችሽም ናል። እና የሰላም አምላክ ሰላሙን ያምጣልን፣ ሀገራችንን ሰላም ያድርግልን። እንዲሁ ክፉ የሚያስቡትንም ኧረ ይበቃችኋል ይበላቸው፣ ይበቃችኋል በጆሯቸው ሹክ ይበላቸው። ሁሉ ቀሪ አይደል እንዴ እያወቁ እንዴ ምን ጉድ ነው እኮ ሁሉ ቀሪ መሆኑ። እንደው በዘመናችን አላየንም? ስልጣን ቀሪ ነው፣ ሀብት ቀሪ ነው። እንዴ ምን ያላየ ነው አለ ጎበዝ። እና ልብ እንግዛ። እንግዲህ አህዮቹ የኔና የእናንተ ምሳሌ ናቸው የሚባል አህያ እንደ እኛ በእኛ ምትክ ነው። ልክ እንደ አህዮቹ እግዚአብሔር በሰው ቢያድር በአህያ ተቀመጠ እንጂ አደረ አይባልም። አደራችሁ በአህያ አያድርም፣ በሰው ነው የሚያድር። አደረ የሚባል ቋንቋ በሰው እንጂ በእንስሳ ታምር መስራት የማትናገረውን አህያ አፍ አውጥታ እንድትናገር አድሮባት አይባልም። ለተአምር እግዚአብሔር ድንጋይ ውስጥ ይኸው ተናገሩ አይደል? ዝም ብትሉ ድንጋዩ ይናገር። ጣዖት ያመልክ የነበረው ድንጋይ ጋር ሙጥኝ ብሎ ያለው አረመኔው ሁሉ ወደ እግዚአብሔር ይመለሳል። አዎ እንደ ድንጋይ የደነደነው ልብ ቋጠኙም አመስግኗል። ጥሬ ቃሉ ዝም ብሎ እንዳለ ቋጠኙ መጣ ይላል ከላይ። እነዚህ ክፎች ዝም ሲሉ እንዴ ዳዊት እኮ አለ በመዝሙር 8 ላይ አባታቸው ዳዊት ትንቢት ተናግሯል። ማፈደቂቅ ወሕፃናት አስተዳሎከ ስብሐት አለ። የ40 የ80 ቀን ሕፃናት አያችሁ በእናታቸው ጀርባ ሆነው ሆሳዕና በአርያም አሉ። አይገርምም? ወላጆች ግን ድንጋይ ሆኑ። እና እግዚአብሔር ድንጋይ ከመሆን ያድነን። አዎ ድንጋይ ከመሆን ያድነን። እና በእኛ ላይ እንዲያድር ነው ቅዱሳንን ማክበር። አዎ እንግዲህ ለአህያዋ ምንጣፍ ሲነጠፍ እግዚአብሔር ላደረባቸው እንደ ቅድሙ ለሃይማኖታቸው ሰውነታቸው እንደ ሽንኩርት የሚላጥ እንደ ጎመን የሚቀረደድ ቅዱሳንማ እንዴ ታዲያ ለነሱማ ምን ተሰፍሮ ሲያልቃል የክብራቸው ለአህያይቱ እኮ እና ለቅዱሳኑ ለእኔና ለእናንተ ለአማኞች ጨርቅ ቢነጠፍ ምን ችግር አለ? ምንም እኮ ችግር አይደለም። እንደውም ይገባል ነው። አዎ ይገባል ነው። እናት አባትን ማክበር፣ ሽማግሌ ማክበር፣ ካህን ማክበር። አዎ ጉልበት የምንስብ እኮ ያለውን እኮ ነው። መጽሐፍ ውስጥ ያለውን ነው፣ የኛም አይደለም ያለውን ነው። በቤተ አሁን የነገባል በመጽሐፍ አለ፣ በትንቢትም በሐዲስም በመልእክታቱም አለው ልበሱት የተባለው እና ክርስቶስን ለብሰን መድኃኔ ዓለምን ለብሰን የማያልፈውን ዓለም እንድንወርስ ፈቃዱ ይሁንልን። እንግዲህ ብዙ ምሳሌ ነው። ያን ሁሉ እንግዲህ እኛ መቼም ስንጀምር በትንሹ ነው እንልና ኋላ አለቅም እንላለን። ስንጀምራት ትንሽ ናት ሁሉም ነገር አለ። ኋላ ጨውጨው ትላለ ወረድ አልወርድም። አዎ እና የለም በመጠኑ ከሰማን በቂ እኮ ነው፣ ይበቃል። በመጠኑ የሆነ ነገር ጥሩ ነው እና የሰማነውን በልቦናችን ያሳድርብን፣ ሀገራችንን ሰላም ያርግልን። እንግዲህ ለትንሣኤው ተዘጋጁ። ቅድም እንዳልኳችሁ የትንሣኤው ዝግጅት ስለ ከብት ስጋ አይደለም፣
ስለ ገበያው አትጨነቁ። ምንም እንዴ እንኳን እንደው በእድሜ ልካቸውን በረሃ ገብተው እንደ ንሳ ቅጠል እየበሉ ያኛውን ዓለም ለመውረስ ይታገሉ እንዴ? እኛ እኮ አየነው። አይሆንም አለ ታዲያ እንዴ ግድ ነፍሱ ነፍስ ግቢ። እና ስለ ገበያም ስለምንም አታማሩ። ያላመነ ሰው ያማር። እኛ ማዘን ያለብን ከሃይማኖታችን ወጣ ስንል፣ በእምነታችን ፈተና ሲመጣ በእሱ አልቅሱ እንጂ ይሄ ምን አለ ምን ቀላል እኮ። የኢትዮጵያ ችግር ዝናብ እየጣለ ነው። ጎመን ቢዘራ መጋቢት ጥሩ ነው፣ ግንቦት ከርሞ ምንም ችግር እኮ አይኖርም። የተባረከ ሀገር ነው ኢትዮጵያ። ሌላው ሀገር ከባድ ነው። አንዴ ከተናጋ ያለ መመለስ በጣም ከባድ ነው። በኢትዮጵያ ሰላም ይመጣል። እንጸልይ፣ እንዘን፣ ክፉ አንሁን። ትንሣኤን አብራችሁ ያላችሁም ካገኛችኋል፣ ለሌላቸው ይሄ ጣፍ የምትሉትን ነገር ለትንሣኤ ለእንቁላል መግዣ ለድሆች አውሉት ነው። ከዚህ በተረፈ እንግዲህ የሰላም አምላክ ለሁላችን ሰላሙን ያድለን፣ ሀገራችንን ሰላም ያርግልን። ባሳረግ እንዴት ነው? በቃ ተነሱ፣ የምስራች። ምክንያቱም ዘማሪውም ሰባኪውም ሄዷል አሉ። ያሉትን አይደለም እንዴ ሊያጣሉኝ እኮ ነው። ያሉትም አሉ፣ እኔም አለሁ። እንደዚህ የበች ሳሳይተው ሽልክ የሚሉት ምንድን ነው እንዴ? ኑሩ እኮ ነው። ደይጥኑት እንጂ መዝሙራችሁ ወደ ሰው ጆሮ እንዲደርስ ስብከታችሁ እናንተም ተሰበኩ፣ አዳምጡ፣ ደይጥኑ። እንዲህ ህዝብ ከኛ በላይ እኮ ያውቃል። እንዴ እውቀት ቸግሮ መሰለህ? ከኛ በላይ ታውቃላችሁ። ሁሉም ሊቅ ነው፣ ግን መለወጥ ነው ችግሩ። ደግሞ ዘማሪያን አደራችሁ ከጸሎት በኋላ በደንብ ይዘመራል ተብሏል። ደስ ይበላችሁ። አቤቱ ቅዱስ አምላክ ሆይ ቀኑን ሁሉ ሰላም አውለህ በሰላም ጠብቀህ መዋለ ጾሙን በእውነቱ ትልቅ ድል ነው። ለዚህ ቀን መብቃት ትልቅ ድል ነው። ብዙዎች መንገድ ቀርተዋል፣ ብዙዎቹ። እኛ ደግሞ እግዚአብሔር ፈቅዶ እዚህ ደርሰናል። አሁን ደግሞ ከነገ በኋላ የበለጠው የሳምንቱ ጾም ደግሞ የበለጠው በጥሬ የምንጾምበት በተራ ምንጣፍ ወርደን እንዳንጎዳ ሆነን መሬት የምንተኛበት ከምግቡም የምንቀንስበት እንደው እራት ከተበላ ልዩ በሽታ ከሌለው በቀር ችግር የለውም። እራት እየበሉ ይችን 5ቷን ቀን 6ቷን ቀን ማክፈል መጾም ለውጥ ይመጣል። የምንበላውን እናገኛለን። ማፈለጊ ወጻናት አስተዳሉከ ስብሐት ማፈለጊ ወጻናት አስተዳሉከ ስብሐት በእንተ ጸላይ በእንተ ጸላይ በእንተ ጸላይ በእንተ ጸላይ ከመ ትንሥቶ ለጸላይ ወለገፋኢ